የአማራ ተወላጆችን ያስቆጣው የምክር ቤት አባሉ ንግግር አማራን ስናስተዳድር ተኝተን ነው የኖር ነው ከባድ ቁጣን ያስነሳ ሙገሳና ወቀሳ። የጠቅላዩና የባለስልጣናቱ የመጨረሻ ስብሰባ በመዲናዋ አዲስ አበባ። በቅርቡ ለአዲስ አበባ ፖሊስ ወንጀል መከላከል ክፍል በጋዜጠኛ ገነነ መኩሪያ ህልፈተ ህይወት ዙሪያ ጥያቄ ላቀረቡ የስፖርት ጋዜጠኞች አጥጋቢ ምላሽ አልተሰጠም ነበር። በተለይ አንድ ኃላፊ ከሞተ 3 ዓመት ለሆነው ሰው የሞት ምክንያቱን መጠየቅ አይገባችሁም የሚል ምላሽ መስጠታቸው ከባድ ቁጣን አስነስቶም ነበር። እናም አሁን ከፍርድ ቤት የተሰማውን መረጃ በዝርዝር እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ አማራን ስናስተዳድር ተኝተን ነው የኖር ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር መናገራቸው በርካቶችን አስቆጥቷል። ጠቅላይ ሚኒስተሩን ካላሞገሱና የጠቅላይ ሚኒስተር ንግግር ካልደገሙ የማያወሩት አገኘሁ ተሻገር በአመራርነቴ ጎንደርን 5 ዓመት አስተዳድር ያለው ግን ባለፉት ጊዜያት የነበሩ መንግስታትም ሆኑ መረጃዎች እኔን ጨምሮ ማድረግ የሚገባን አላደረግንም። ክቡር ጠቅላይ ሚኒስተራችን ግን ሀገራችንን ገልጦ ማሳየት ዓላማ ስለነበራቸው ባለፉት ጊዜያት ግንቡም ነበረ፣ ጎንደር ከተማም ነበረች፣ መገጭም ነበረ፣ ጎርጎራም ነበረ። አሁን ተሰርተው ስናይ ምን ነክቶን ነው ብለን ራሳችንን እስከ መጠየቅ ደርሰናል። የአማራ ክልል እኔን ጨምሮ 6 እና 7 ፕሬዝዳንቶችን አሳልፏል። ግን እየዞርን ፎቶ ከመነሳት የዘለለ ስራ አልሰራንም። በአማራ ክልል ከለውጡ በኋላ ግን በክቡር ጠቅላይ ሚኒስተራችን አማካኝነት ብዙ ስራዎች ተሰርተዋል ያሉ ሲሆን አክለውም የፋሲል ቤተመንግስት አይናችን እያየ ሊፈርስ ነበር። ይህ ለኢትዮጵያ ብሔረሰቦች ትልቅ ውርደት ነው የነበረው። ነገር ግን ክቡር ጠቅላይ ሚኒስተሩ ግን ይህን ቅርስ ቶሎ ካልደረስንለት አደጋ ላይ ሊወድቅ ነው ብለው አቅደው ከፍተኛ በጀት ምድበው ከነበረበት የተሻለ ሆኖ ተገኝቶ ለጎብኚዎች ክፍት ሲሆን እኔ አልቅሻለሁ። የእሳቸው ትልቅ አስተዋጽኦ ነው ማለት ይቻላል። እናም ፋሲል እንደገና ነው የተወለደው። ፋሲል ተጠገነ አይባልም፣ ፋሲል እንደገና ተሰራ ነው የሚባለው። እውነት ለመናገር ግንቡ አልቆለት ፈርሶ ነበር። ይህ የጎንደር ትንሳኤ ከ400 ዘመን በኋላ የሚያሳይ ነው ማለት ይቻላል ሲሉም ገልጸዋል። በተያዘ መረጃ ላለፉት 10 ቀናት በአዳማ ከተማ በስልጠና ላይ የቆዩት የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ቀሪ መርሃ ግብሮቻቸውን ለማከናወን ወደ አዲስ አበባ እንደሚመጡ ተሰምቷል። በዛሬው ዕለት አመራሮቹ በአዲስ አበባ ከተማ አስተዳደር የተሰሩ የተለያዩ ፕሮጀክቶችን እንደሚጎበኙ የተሰማ ሲሆን ይህም የስልጠናቸው አካል መሆኑም ተጠቁሟል። የስልጠናው የመዝጊያ መርሃ ግብር እሁድ ዕለት አድዋ ድል መታሰቢያ አዳራሽ እንደሚካሄድ የሚጠበቅ ሲሆን በዚህ መድረክ ላይ የፓርቲው ፕሬዝዳንትና ጠቅላይ ሚኒስትር አብይ አህመድ ለአመራሮቹ የአቅጣጫ ስልጠና እንደሚሰጡም ተሰምቷል። ላለፉት ዓመታት የብልጽግና ፓርቲ አመራር ስልጠናዎች በአብዛኛው የሚካሄዱት በአዳማ ከተማ መሆኑ የተለመደ ነው። ጠቅላይ ሚኒስትሩም የመዝጊያና የአቅጣጫ ስልጠናዎችን ለመስጠት አዳማ ድረስ ተገኝተው ንግግር ሲያደርጉም ቆይተዋል። ይህንን የተለመደውን አሰራር ተከትሎ የፓርቲውም ሆነ የአዲስ አበባ ከተማ አስተዳደር ስልጠናዎች ለምን በአዳማ ከተማ ብቻ ይወሰናሉ፣ ሌሎች የአገሪቱ ከተሞችስ ለምን አይመረጡም የሚሉ ጥያቄዎችን በተለያዩ መድረኮችም ሲያነሱ መቆየታቸው የሚታወስ ነው። የዘንድሮ የስልጠና መዝጊያ መርሃ ግብር ወደ አዲስ አበባ መዛወሩና በተለይም በቅርቡ የተመረቀው የአድዋ ድል መታሰቢያ አዳራሽን መምረጡ ለእነዚህ ጥያቄዎችን ምላሽ ለመስጠት የታሰበ ሊሆን እንደሚችልም ታዛቢዎች ይገልጻሉ። ጠቅላይ ሚኒስትር አብይ አህመድ በውዱ መርሃ ግብር ላይ በአገሪቱ ወቅታዊ የፖለቲካና የጸጥታ እንዲሁም የኢኮኖሚ ጉዳዮች ላይ አቅጣጫ ያስቀምጣሉ ተብሎም ይጠበቃል። ወደ ቀጣይ ጉዳያችን ስናመራ የጋዜጠኛ ገነነ ባለቤትን ጨምሮ ተጠርጣሪዎቹ ፍርድ ቤት ቀረቡ። በጋዜጠኛና ደራሲ ገነነ መኩሪያ ሞት የተጠረጠሩ ግለሰቦች ባለፈው ሐሙስ በቁጥጥር ስር ውለዋል። ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው እንዲሁም ደግሞ የዋካና ሆቴል ባለቤት በፌዴራል ፖሊስ መያዛቸው ተረጋግጧል። ተጠርጣሪዎቹ ትላንት አርብ ፍርድ ቤትም ቀርበዋል። የፌዴራል ፖሊስ የወንጀል ምርመራ ቡድን አባሎች ተጠርጣሪዎቹ ላይ የተጠናከረ ምርመራ ለማድረግ ተጨማሪ የ14 ቀናት ጊዜ ቀጠሮን እንዲሰጠው ፍርድ ቤቱንም ጠይቀዋል። ፍርድ ቤቱ ፖሊስ የተጠየቀውን የምርመራ ቀን አስመልክቶ ፈቃድም ሰጥቷል። አዲስ አበባ የሚገኙ የመረጃ ምንጮቻችንም ይህንን አድርሰውናል። በኢትዮጵያ ፌዴራል ፖሊስ
ከፍተኛ አመራሮች ዘንድ ጉዳዩ ልዩ ትኩረት እንደተሰጠው አረጋግጠዋል። የጋዜጠኛ ገነነ መኩሪያ ህልፈተ ህይወት ምክንያት የሚያጣራ የምርመራ ቡድንም ተቋቁሟል። የኮሚቴ አባሎችም በየጊዜው የሚደርሱበትን እያንዳንዱን የምርመራ ሂደት ለተቋሙ ከፍተኛ ኃላፊዎች ያሳውቃሉ። የተዳፈኑ የሚመስሉ ውስብስብ ወንጀሎችን አፈንፍነው በማጋለጥ የረጅም ጊዜ ልምድና እውቀት ባካበቱ አባሎችም የተዋቀረ የምርመራ ቡድን መዋቀሩን ለመስማትም ተችሏል። ጉዳዩ የፌዴራል ፖሊስ ጠቅላይ አዛዥ በሆኑት በኮሚሽነር ጀነራል ደመላሽ ገብረ ሚካኤል ልዩ ትኩረት እንደተሰጠው የመረጃ ምንጫችን ገልጿል። በቀደምትነት በጋዜጠኛ ገነነ መኩሪያ ሞት ዙሪያ ምርመራ ያደረገው የአዲስ አበባ ፖሊስ ኮሚሽን እንደነበር ይታወሳል። በቅርቡ ለአዲስ አበባ ፖሊስ ወንጀል መከላከል ክፍል በጋዜጠኛ ገነነ ህልፈት ህይወት ዙሪያ ጥያቄ ላቀረቡ የስፖርት ጋዜጠኞች አጥጋቢ ምላሽ ሳይሰጥ መቅረቱም የሚዘነጋ አይደለም። በተለይ አንድ ኃላፊ ከሞተ 3 ዓመት ለሆነው ሰው የሞቱ ምክንያት ምንድነው ብሎ መጠየቅ አይገባችሁም የሚል ምላሽን ሰጥተው ነበር። የኚህ የአዲስ አበባ ፖሊስ ባልደረባ የሆኑ መኮንን ምላሽም በርካቶችን አስቆጥቷል። አሁን በቁጥጥር ስር የሚገኙት የጋዜጠኛ ገነነ ባለቤት 4 ጋዜጠኞችን በስም ማጥፋት በፍርድ ቤት ክስ መስርቷል። ጋዜጠኛ ገነነ ራሱን አጥፍቷል በሚል የአዲስ አበባ ፖሊስ ማረጋገጫ እንደሰጣቸው በክሳቸው አካተውም ነበር። ከዚህ ቀደም በጋዜጠኛ ገነነ መኩሪያ ህልፈት አስመልክቶ የተሰጡትን ምክንያቶች በወዳጆችና በቤተሰቦቻቸው ዘንድ ተቀባይነትን ሊያገኙም አልቻሉም። የጋዜጠኛ ገነነ ታናሽ ወንድም የሆነው አቶ አለማየሁ መኩሪያ የወንድሙን አስክሬን ወጥቶ ምርመራ እንዲደረግበት ለፌዴራል ፖሊስ ጥያቄ ማቅረቡም ተሰምቷል። ጉዳዩ ተዳፍኖ እንዳይቀር የኢትዮጵያ ፌዴራል ፖሊስ በተጠናከረ ሁኔታ ምርመራ መጀመሩን የመረጃ ምንጫችን ይገልጻል። የተቋሙ ጠቅላይ አዛዥ የሆኑት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ልዩ ምስጋና ይገባቸዋል። ህዝቡ በመንግስት ላይ ያለው እምነት እንዲጎለብት የህግ የበላይነት ለማረጋገጥ ይበል የሚያሰኝ ተግባር መሆኑን ለመግለጽም እንወዳለንም ብሏል። አማራን ስናስተዳድር ተኝተን ነው የኖር ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር መናገራቸው በርካቶችን አስቆጥቷል። ጠቅላይ ሚኒስተሩን ካላሞገሱና የጠቅላይ ሚኒስተሩን ንግግር ካልደገሙ የማያወሩት አገኘው ተሻገር በአመራርነቴ ጎንደርን 5 ዓመት አስተዳድር ያለው ግን ባለፉት ጊዜያት የነበሩ መንግስታቱም ሆኑ መረጃዎች እኔን ጨምሮ ማድረግ የሚገባንን አላደረግንም። ክቡር ጠቅላይ ሚኒስተራችን ግን ሀገራችንን ገልጦ የማሳየት ዓላማ ስለነበራቸው ባለፉት ጊዜያት ግንቡም ነበረ፣ ጎንደር ከተማም ነበረች፣ መገጭም ነበረ፣ ጎርጎራም ነበረ። አሁን ተሰርተው ስናይ ምን ነክቶን ነው ብለን ራሳችንን እስከ መጠየቅ ደርሰናል። የአማራ ክልል እኔን ጨምሮ 6 እና 7 ፕሬዝዳንቶችን አሳልፏል። ግን እየዞርን ፎቶ ከመነሳት የዘለለ ስራ አልሰራንም። በአማራ ክልል ከለውጡ በኋላ ግን በክቡር ጠቅላይ ሚኒስተራችን አማካኝነት ብዙ ስራዎች ተሰርተዋል ያሉ ሲሆን አክለውም የፋሲል ቤተመንግስት አይናችን እያየ ሊፈርስ ነበር። ይህ ለኢትዮጵያ ብሔር ብሔረሰቦች ትልቅ ውርደት ነው የነበረው። ነገር ግን ክቡር ጠቅላይ ሚኒስተሩ ግን ይህን ቅርስ ቶሎ ካልደረስንለት አደጋ ላይ ሊወድቅ ነው ብለው አቅደው ከፍተኛ በጀት ምድበው ከነበረበት የተሻለ ሆኖ ተገኝቶ ለጎብኚዎች ክፍት ሲሆን እኔ አልቅሻለሁ። የእሳቸው ትልቅ አስተዋጽኦ ነው ማለት ይቻላል። እናም ፋሲል እንደገና ነው የተወለደው። ፋሲል ተጠገነ አይባልም። ፋሲል እንደገና ተሰራ ነው የሚባለው። እውነት ለመናገር ግንቡ አልቆለት ፈርሶ ነበር። ይህ የጎንደር ትንሳኤ ከ400 ዘመን በኋላ የሚያሳይ ነው ማለት ይቻላል ሲሉም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ